እዚህ ፓርላማ ውስጥ የጭቆና መሳሪያ ሆኖ የፓርላማ አገልግሏል። በጥሬ ቃሉ ባንወስደው በትርጓሜው በሌላ በኩልም አንተ በገለጸ ይልሽ እንዲህ ብሎ እየገለጸ ያለ አብይ ግን ያንን ገልብጦ እንደውም እኮ ይሄው ኢኮኖሚው ዳይቨርስ ቢሆን ኖሮ ዝም ብሎ የኮሪደር ልማት ከሚሆን ለምን ሜጋ ፕሮጀክት ለምን አልሆነም አለ። ይሄው እኮ የኛ አንዱ የብልጽግና እኮ ትልቁ ሐሳቢያችን ነው ብሎ ያቺን ስማ ዶክተር ደሳለኝ እኮ ብልጽግና ነው። ይሄን ታውቃለህ አታውቅም? አይደለም ሆኖ ማያውቅም። እንዴት አይደለም? በላይ አንድ ጊዜ እኔ እና እሱን ጨርስና ትቀጥላለህ። አንድ ብልጽግና ሆኖ አያውቅም አይደለም። እና ይሄንን ነው ያለው። እስኪ ሐሳብሽን ጨርሺና ብልጽግና ነው አይደል እንዴ? አንድ ጊዜ ሜታችሁና በተራታራለህ በላይ አብይ ብልጽግና አይደለም እኮ አንድ ፓርቲ ውስጥ እኮ ያለ የተለያዩ ቆይ ልጨርስ ነው። ይቅርታ እኔ ተደርቦ ማውራት አልወድም። ኦኬ በላይ እሷ ተጨርሰና አንዴ በላይ ጨርሺ። እኔ ተደርቦ ማውራት ስለማልወድ ነው። ሁለት ነውና ምንድነው እኔ አንተ ባይኸውም ሊሆን ይችላል፣ ግን እኔ እንደዛ አላምንም። አንተ ባይህበት ሀብትሽ አንተ የራስህ እንትን ስለሚሆን ባመንክበት ይሄ ለማስጠላት ምናምን ቪዲዮችን አብሮ የሚለቀው ምናምን ላልከው ነገር እኔ እውነት ለመናገር በዛም መልኩ ማየት ይቻላል፣ ግን እኔ እንደዛ ላየው ምን የሚያደርገው ነገር በቃ የ5 ዓመቱ የፓርላማ ቆይታ ያበቃ ነገር ስለሆነ ቀጣይ ማብረን ነው የሚለው ነገር ነው የታየኝ። እየከበበው ነው ብዬ ነው ሞር የሚያሳምነኝ ያ ነው ብዬ ነው። እና ደግሞ እኔ ብዙም እንትን አይለኝም እልህ በፓርላማ ጠይቀ ፓርላማ የሚመልስ ጥያቄ ቢኖር ኖሮ ጫካ ውስጥ አንገባም ብዬ አስባለሁ እውነት ለመናገር። እና ሌላ በተረፈ በመጨረሻ ጎጠኞች ምናምን ነገር የጎጃም ሰው ስለሆነ ነው የምትሉ ሰዎች በጣም ያሳፍራልም ያሳዝናልም ሲጀምር ማለት ነው። እንደዚህ ሐሳብ ያላችሁ ራሳችሁን እንትን ስለሆነ እንደፈለጋችሁ ማቀስ ትችላላችሁ። እና ላንቺ ነው አይ ነው እንዴ በጣም ታርጌት ተደርጌ ነውና ይሄ እኮ ኦብቪየስ ነው። አሁን ዶክተር ደሳለኝ ጫኔን የማወዱት ምን አሁን አይ ዶንት ሃቭ ቱ ሃይድ ኢት። እኔ አሁን ሳሚ ቀኝ መጥቶ ዶክተር ደሳለኝ ቢቃወመው ከምንም ሊቃወመው አይችልም። በናና መጥቶ የሚቃወመው ከጎጃሜነቱ ነው፣ ከሌላ ነገር ሊሆን አይችልም። ቢኮዝ ምንም የምትቃወሚው አጀንዳ እኔ ከማምንበት ፖይንት ነው ሀብትሽ። እኔ በጎጥ መቼም ተጠርቼ አላውቅም። ሆነስትሊ ይዛ ማለት ነው ያንቺን እኮ አይደለም የእነሱን ነው ያልኩት እንጂ ያንቺን አላሉም ነው። ይኸው በናና መጥቷል አስገባው ያንቺን አላ ያ እና ዞሮ ኦኬ። እና ልጠቅልልህ ሀብትሽ በቃ ለእናንተ ለሌሎቹ ጊዜ እንዲሰጥ ማለት ነው። እና እኔ ማስበው ያም ሆነ ይሄ ግን አብይ እየተጠቀመበት ነው በሚለው በዋናነት ይታይልኝ። ከዛ በመቀጠል ደግሞ አሁንም የሚያደርገው ነገር አብሮት እንዲሆን ነው ያደረገ ያለው በሚለው ነው ማምነው። ሌላ ደግሞ በዋናነት የአማራ የህልውና ትግል ፓርላማ ገብተህ እየተጨፈጨፍክ ስለሆነ በዛ የሚመለስ ህልውና አለ ብዬ አላስብም። በቃ ብዙ ጊዜ ህዝብ እንደ ህዝብ ወጥቶም እንትን ብሏል። በዚህ ደረጃ አጀንዳ መሆን አለበት ብዬ ስለማላስብ ነው ቱ ቢ ኦነስት እውነት ለመናገር ያው መጨረሻው ምናልባት ስለሆነ ይሆናል ይሄ ነገር በዚህ ደረጃ አጀንዳ የሆነው እንጂ ለመጀመሪያ ጊዜው አይደለም። ክርስቲያንም እኮ ሲጠይቅ ነው የነበረው ምንም እንትን ያለ ነገር አይደለም። በዚህ ደረጃ አጀንዳ መሆን አለበት ብዬ አላስብም። እና አብይ ግን በጣም እንድታስቡበት የምፈልገው ግን ምንም ለውጥ የለም ብሏል፣ ሊኖርም አይችልም እና ምንም አጠብቁ ሌላ አዲስ ነገር ብሎ ነው የመለሰው በደንብ ከሰማችሁት ማለት ነው። እና ስለዚህ ጦርነቱም ቀጣይነት አለው ፍጅቱም ይቀጥላል ነው በቃ ያንን ነው አስረግጦ የተናገረውና ስለዚህ እንደዚህ እያለ ከሚናገር ሰውዬ ከመናገሩም በላይ እየጨፈጨፈ የሚክዳቸውን ሰዎችም እያየን ስለሆነ ምንም አዲስ ነገር የለውም። እስከዛሬም ያው እየገደለ ለሬሳችሁ ጥላ ባይሆን እተባበራለሁ ብሎ ሲያሹፍብን የቀጠለ ነውና ተገደልንም የኔሽ አይደለሁም እናንተ ምንድነው ሶፍት ባይሆን ብንተባበራችሁ የተሻለ ነው ምናምን እያለ የቀለደብን ሰውዬ ስለሆነ ከዚህ ሰውዬ ጋር ጥያቄ ጠይቅም ቁጭ ብለህ አወራህም ምንም የሚመጣ ነገር የለም። በውጭም በውስጥም ሆኖ ተደራጅቶ ይሄን ሰውዬ ለአንዴና ለመጨረሻ ጊዜ ስርዓቱን መገርሰስና ከዛ ሁሉም እኩል የሚከበርባትን አገር መፍጠር ላይ ፎከስ ቢደረግ የተሻለ ነው ብዬ ነው ማስበው። አመሰግናለሁ ሀብትሽ። ኦኬ በልዩነት እንለፈው ሀብትሽ ስለወጣው ደጋግሜ እኔ እሰጣለሁ በናና ቆይ አንዴ እሺ ተረኛ እኔ ነበርኩት ባይዘው ወይ ከኪዱ በኋላ ቀጥላለሁ። ከዛ አፖስትል ነው ከዛ ላይ እኔ እኮ ቅድም ወጥቼ ነው እንጂ እኔ ነበርኩት ተረኛ። በናና የውይይት ግያው ወጥተህ ችግር የለውም በላይ ይቀደመኝ ችግር የለውም እንዲያሳጠው እሺ ችግር የለውም ኖ ይቀጥል ችግር የለውም በላይ እሺ እኔ የምለው በልዩነት እንለፈው ግን ሀሳቦችን
ሀሳብ መቃወም ሲያቀተ ጎንደሬ ስለሆነ ምናምን እያልክ የምታቀሳስረውን አቁም። አንተም ኦሮሞ ስለሆንክ ነው ጎንደርና ጎጃም እያልክ አጀንዳ የምታመጣው ማለት እችላለሁ። በነገራችን ላይ እንደዚህ የምታመጣ ከሆነ አንተም ኦሮሞ ስለሆንክ ነው ጎንደሬ ጎጃም እያልክ የተለያየ አቋም ይዘህ የምትመጣው ኮርነር አደርግሃለሁ የማለት መብቴ ኖ አይደለም። ኦሮሞ ስለሆንክ ነው አንዴ ጎንደሬ ደጋፊ አንዴ አጀንዳ የምትለጥጠው እንደዛ ነው። እንደዛ ካልሆነ ታዲያ ሀሳብ መቃወም ሲያቅትህ ሀሳብ በሀሳብ መምታት ሲያቅትህ እንደዚህ አይነት ወሬ ባታወራ ጥሩ ነው። አዲስ አንዴ ጊዜ የለኝም እኔ በታይም የለኝም፣ እኛም ታይም የለንም ወንድሜ። በተራ ተወራ ለመሰለ ስርዓት ውስጥ አመራር የነበርኩኝ ሰው ነኝ። አይ ሃቭ ኢንፎርሜሽን ምን አገባን አንተ በተራ ነው። አንዴ ፖስትል ስርዓት ውስጥ አመራር ነበርኩኝ ነው የሚለው፣ ኢንፎርሜሽን አለኝ ነው የሚለው። እና በጣም ሶሪ እኔ መናገር አልወድም፣ ግን ያለውን ነገር ቆይ አንዴ ይኸውልህ በላይ አንዴ ተመልሰህ አስገባሃለሁ። እስኪ ልጁ ኢንፎርሜሽን ሊሰጠን ነው። የስርዓቱ አመራር ነበርኩ ነው የሚለው። አፖስትል ነው ፕሮቴስታንት ነው። እሺ እኔ አሁን ኖ እሱ ይኸውልህ እሱ ጥሪ ነው ሲጀምር አብረን ነበርን። እኔ አውቀዋለሁ፣ ብዙ ነገሮችን አውቃለሁ። ብዙ መናገር አልፈልግም። አሁን ያለው ድምጼ ይሰማል። ሀብትሽ መድንን እንዳታስገባው አውቆ ነው ሲገባ እሺ አላስገባውም። ይቅርታ እንዳታስገባው መድንን አላስገባውም። አንዴ በናና ስላለ ሚዩት አድርገው ፕሊስ። በናና አፖስትል እሺ፣ ከብልጽግና ጋር አብረ ነበር ከአብይ ጋር ቀጥል። በጣም የሚያሳዝነውን ነገር አንድ ነገር ልንገራችሁ። ከሀገር ስለወጣን ምናምን ነገሮች አሉ። ትክክለኛውን እውነታ የሚቃወም ፐርሰን ሆነስትሊ ተፈልጎ እንዲጠፋ ከነ ኢቭን ማለት ነው ኤትኒክ ላይ የሚደረገውን ሲሪየስ የሆነ በጣም ሲሪየስ የሆነ የማጥፋት ዘመቻ ያደርጋል ሰውየው። ሆነስትሊ ነው የምነግራችሁ። አብሬው ነበርኩኝ 4 ነጥብ። የሳውዘርን ዌስት አካባቢ ላይ በሚደረጉ ማለት ሳውዘርን ዌስት ኦሮሚያ ሪጅን ላይ የሚደረጉ የኮሪደር ልማት ስራዎች ላይ በመጀመሪያው ደረጃ ኃላፊነት ወስደን ከወጣን ሰዎች መካከል አንዱ ነኝ። ራሴን ግልጽ ማድረግ አልፈልግም። they know me። ሰውየው የመጣው በፕሌን ነው፣ የተገናኘኝ ግን በባጃጅ ነው። ታምናለህ? አዲስ እኔ በጣም ስለማከብር ስለምወድ ነው ይሄንን ግልጽ አድርጌ የምነግርህ። I don't want to interact with any person. I don't need። ይበቃል። የአማራ ጄኖሳይድን ለምንድን ነው የሚፈልገው ነው? እዚህ ውስጥ ያላችሁ ብዙዎቻችሁ አማራን እያጠፋ እንደሆነ ታውቃላችሁ፣ ግን ለምንድን ነው የሚፈልገውን የሚለውን ጥያቄ ግን አታውቁትም። ሬዚስት አድርጎታል። አማራ አቁሞታል፣ የሆነ ቦታ ላይ አቁሞታል። ታሪክ ሰርቶ ያለፈ ትውልድ በጣም ከባድ የሆነ ሲሪየስ የሆነ ለሱ ስርዓት አስፈላጊ የሆነ ግብአት ያለው ፒፕል ነው። ሁለተኛ የኢትዮጵያ ሕዝብ ጠቅላላ የሚግባባው በሌላ ነገር አለ፣ በአማርኛ ነው የሚግባባው። ወደድክም ጠላህም ይሄንን የማጥፋት ዘመቻ ከማን ተቀብሎታል? ጡት ካጠባው ከወያኔ ነው የተቀበለው። እኔ በግልጽ ነው የምነግራችሁ፣ እግዚአብሔር ምስክሬ ነው። ነገ እግዚአብሔር ምስክሬ፣ ነገ እኔ እሞታለሁ። የኔ ታሪክ ያበቃል። በወጣትነት የያዘኝ ይሄ ክፉ በሽታ ማለት ነው። ክፉ በሽታ በለው የብልጽግና አስተሳሰብ። ሲሪየስሊ ነው የምነግራችሁ። እኔ ገና ይመራል፣ ገና እንደዚህ ያደርጋል። ልንገራችሁ አንድ ነገር፣ የጅማ ከተማን ብቻ ዞኗን ተውት፣ ከተማዋን ብቻ ኢስላሚክ ስቴት ለማድረግ እየተሰራ እንደሆነ ታውቃላችሁ። ይሄን ዱ ዩ ኖ ዳት? አማራ አለ፣ ኦሮሞ አለ፣ ትግሬ አለ፣ ብዙ አይነት አስተሳሰብ ያላቸው ብዙ አይነት ኤትኒክ ግሩፖች አሉ እዛ ውስጥ። ነገር ግን የአንድ ኤትኒክ ብቻ አንድ በል፣ ሁለተኛ የአንድ ሃይማኖት አስተሳሰብ ብቻ ሰስቴን አድርጎ እንዲወጣ ነው እየተፈለገ ያለው። ለምን? ለአገዛዙ እንዲመቸው። ሬዚስት አደረግነው፣ ፈለገን። ቃል በቃል የምነግር አዲስ ይውል ገሜ እኔ አሜሪካ ባልመጣ ኖሮ ማርች 8 በፊት እኔ
ኢትዮጵያ ሞት ነበረ። በግልጽ ምነግር ጓደኞቼ ተሰውተዋል አደባባይ ላይ። ይሄንን ደግሞ ሰውየው ያውቃል። ሰውየው ያውቃል። እየነገርከኝ ያለ ለምንድን ነው የሚያውቀው? ቆይ አፖስትል በትልቁ ላርግህና የት እንዳለው ያው በደንብ አርጋችሁ የት እንዳለው እዛ የታች የጠየቀም ስላለ የት እንዳለው አልናገርም። አሜሪካን ሀገር ነው ያለው። አንተ ስርዓቱ ውስጥ ነው የነበርከው? ኦሮሚያ ክልል ወይ በኦሮሞ ብልጽግና ውስጥ ነበርክ ማለት? yes ኦኬ። ንገረን እስኪ የነበርክበትን ሁኔታ፣ አብይን አሁን የምታቀርብበትን መረጃዎች እስኪ በደንብ አድርጋ አብራራው፣ ግለጸው። እኔ በግልጽ እንድታውቁ ማለት ነው። የአመራሩን ስርዓት ሰስቴን አድርጎ እነዚህ አሁን ፓርላማ ውስጥ ምናምን ጨዋታ ነው። ኢስ ጌም ሲሪየስሊ ነው የምነግራችሁ። ፓርላማ ውስጥ ያለው እውነታ ጌም ነው። የተወሰኑ ሰዎች ይጫወታሉ፣ የተወሰኑ እውነት ያላቸው ሰዎች ይናገራሉ። እውነቱ ግን ሲገለጥ ፊታቸው ላይ ነው የምታነቡት። ብዙ ጊዜ ቪዲዮዎቻቸውን እዩ። አብረን ነበረ የምንናደደው፣ አብረን ነበረ የምንነደው። እውነቱ እኔ ውስጥ ስላለ ጠይቄያለሁ። ከአንድም 4 ጊዜ ጠይቄያለሁ። 4 ጊዜ ማለት ይሄ ትክክለኛው ነገር የምጠይቃችሁ ፓርሻሊ አማራ ስለሆንኩኝ ነው። በግልጽ ነው ያውላ አንድ ሌላ ክፉ ነገር የፈለገውን ቢናገር ማለት ነው ካጣዋቸው ጓዶቼ፣ ካጣዋቸው ጓደኞቼ፣ ካተረፉኝ ወንዶቼ ማለት ነው አይበልጥብኝም። የማንም ማኮሰስ አይደለም። እውነታው ግን መገለጥ ስላለበት ሲሪየስሊ የመጀመሪያው ነገር ጅማ ዞን በደንብ አስተውሉ። ጅማ ዞን አንድ ክስተት ተፈጠረ። አማራ ማህበረሰብ ያለበት አጋሮን አልፋችሁ የሄዳችሁ ሰዎች ታውቁታላችሁ። ቦታው ላይ የአማራ ተወላጆች ሰፍረው ያሉበት ቦታ ነው። ያ ቦታ ላይ ለእንትን ይፈለጋል ተባለ። ለልማት ይፈለጋል ማለት እዛ አካባቢ ላይ ያሉትን ሰዎች በመንቀልና በማንሳት ለእዛ አካባቢ ላለ ባለሀብት የመስጠት ጨዋታ ነው። አንድ ከዞን ደረጃ ነው የምነሳላችሁ። ሁለተኛ በከተማ ደረጃ ላይ እነማን ናቸው የእንደዚህ አይነት ዘር ማለት ተጠሪዎች በዛ ዘር ውስጥ የሚገኙ ማንነታቸው እንደዚህ የሆነ ሰዎች በደንብ አስተውሉ። ሲሪየስሊ ነው የምነግራችሁ። እግዚአብሔር ምስክሬ ነው። ዛሬ የተናገርኩበት አንደበት እግዚአብሔር ይከፍለኛል። እነዚህን ሰዎች ሴሌክት በማድረግ የመጀመሪያው ኢኮኖሚካሊ ማላሸቅ። ለመጀመሪያ ለምሳሌ ልንገራችሁ። ጅማ ከተማ ላይ ዶሎሎ የሚባል ሆቴል አለ። ዶሎሎ ሆቴል እንደ ጅማ አይደለም፣ ናሽናሊ ይታወቃል። ትልልቅ ባለስልጣኖች መጥተው ትልልቅ ሰዎች መጥተው የሚያርፉበት የተመረጠ ቦታ ነው። ለማጠልሸት ምን ተሰራ መሰላችሁ? ሀጫሉ የሞተ ጊዜ ታስታውሳለህ ብዬ አስባለሁ። ኪድዬ የውጭ ሀገር ዜጎች ሁሉ በዛ እሳት እንዲቃጠሉ ተደርጓል። በግልጽ ማለት ነው። ሰኪውርድ እንዳልሆነ ጥፋት እንዳለበት ሰውየው ሀብቱን እንኳን እንዳይጠቀም ለማድረግ ማለት ነው። ዛሬና አቶ ይድነቃቸው የሚባሉ አሉ። የኤጀንት ሆነው የቢራ ፋብሪካዎች ምናምን ነገር ጆይንት አድርገው የሚሰሩ እነዚህን ሰዎች የማዳከም ስራም አሁንም ስቲል እየተሰራ ነው። I have information a lot of things። እናንተ አሁን ነው የገባችሁ፣ እናውቀዋለን። አብሮ ነው የገደለው። እኔ የምጠይቀው አሁን ጅማ ላይ አማሮችን ኤክስክሉድ የማድረግ ማጥፋት፣ ሀብታቸውን ንብረታቸውን ባለሀብት የሆኑትን መንደራቸውን የመንጠቅ ስራ፣ ሌላም ኦሮሚያ ላይ የተደረጉ ነገሮች እነዚህ በፕሮጀክት ተነድፈው የሚሰሩ ናቸው ሀገሪቷ ላይ እያልከን፣ አንተም እዛ ውስጥ ደግሞ ይሄንን ከሚቃወሙ ሰዎች ከኦሮሞም ተወልደ
በግማሽ አማራ ተወላጅ ነኝ ግማሽ ኦሮሞ ነኝ እና እዛው ኦሮሞኛም ትችላለህ በደንብ እዛ ነው ያለው እና ብልጽግና ውስጥ የነበርክ ሰው ነህ ኦኬ እና ለዚህ ነው አያችሁ ሁሉም ሰው አንድ ቅርጫት ውስጥ አንድ ባስኬት ውስጥ ማስገባት የለብንም ህሊናቸው የሚገዛቸው ሰዎች አሉ ኦሮሞ ብልጽግና ውስጥ ኦሮሚያ ክልል ሆኖ ይሄው የሚደርሰው አማራ ህዝብ ላይ ኦሮሞ ህዝብ ላይ ኢትዮጵያ ህዝብ ላይ የሚደርሰውን ግፍ የሚቃወሙ ብዙ ፈርተውም ይሁን ተገደውም ይሁን ጊዜ ሳይፈቅድላቸው እንደዚህ የቆዩ ሰዎች ብዙ ሰዎች እንዳሉ አትጠራጠሩ ሁሉንም አንድ ባስኬት ውስጥ አርጋችሁ ባትሳደቡና ባትራገሙ ጥሩ ነውና እኔ ግን ወደ አንተ ስመለስ እስኪ አብይ አህመድን አውቀዋለሁ ብላል እንደውም እኔ ተገናኝቼው አውቃለሁ ፐርሰናሊ ብላል እስኪ ኦሮሚያ ክልል ላይ አማራን የማጽዳት አማራን የመግደል ከወለጋ በአጠቃላይ ከቡራዩ ጀምሮ የነበረውን ሂደት አሁን ደግሞ ያለውን በአጠቃላይ ፖለቲካ ውስጥ ያለውን ነገር እስኪ ያስረዳ የአብይ አህመድና የነብልጽግና ሳብሊሳ ሂደት ምንድን ነበር አሁን ድረስ እንዴት ነው የቀጠለው ሲቹዌሽናል ኢንፍሉዌንስ የፈጠረው የመጀመሪያው እንትና ተናግሮታል ካስታወሳችሁ የደህንነት ሚኒስትር ምናምን ነገር የነበረው ዴታ የነበረው ታዬ ደንዳ እሱ የተናገረው ታዬ ደንዳ በትክክል ገልጾታል እውነቱን ልንገር ለምንድን ነው የተናገረው የመጀመሪያው የተሰጠን አንድ ሚሽን ነበረ የተሰጠን በቅርብ ጊዜ የተመረቀ አንድ የቁጠባ ቤቶች የሚል ጨዋታ አለ እሱ ወደሱ መጣለሁ በጣም ሲሪየስ ስለሆነ ማለት ታዬ ከመናገሩ በፊት በውስጥ ጎሽሞት ነበረ መጀመሪያ ስላልተናገረው ነው የምናገረው በውስጥ ጎሽሞት ነበር የታዬ መጎሸም ለአብይ ከባድ የሆነ ጥያቄ ነበር ለምን ያነሳው ጥያቄ የመጀመሪያው ነገር ትላንት ተግባብተን የጀመርነው ነገር እያለ ለምን አንተ ይሄንን አመጣክ የሚል ይሄንን በውስጥ ጎሽሞት ሳለ በይደር ይዞት ነው ሰውየው እየሄደ የነበረው ሁለተኛ በይደር ያደረው ነገር በጣም ከባዱ ፓርት ስለሆነ መብራት ላጠገበ ይርኔ ካለ መብራት አብራ ከሌለ ግን ችግር የለው አሁን ደህና ነህ ቀጥልሽ የለም እኔ ውጭ ነኝ ያለሁት ችግር የለው ሌላ ቀንም ትመጣለህ በሰፊው ታስረዳ ችግር የለው እኔ እመጣለሁ እኔ አዲስ በጣም እንተናጋም ማን ነው ቴዲ ጋም ስለማይ ነው የገባሁትኝ ዛሬ በጣም ሶሪ እሺ ጎይ እና ምን መጣና የመጀመሪያው የኮሪደር ፍሎቴሽኑ ከጸደቀ በኋላ ካስታወሳችሁ ማለት ነው የኮሪደር ፕሎቴሽኑ 2015 16 መካከል ላይ እቅዶች ምናምን ነገር ከወጡ በኋላ የህዝብ ለህዝብ የጋራ ውይይት እንዲደረግና ሚቲንጎች በየታይሙ ያውም ደግሞ ታይም ኢንተርቫሉ በሴክሽን ተከፋፍሎ ባለሀብት ነጋዴ ምናምን ነገር እየተባለ የመጀመሪያው ኢኒሺዬሽን ስራዎች ሲጀመሩ የዛኔ አብረን ነበር ሲመጣ ምን ያደርጋል መሰል የመጀመሪያዎቹ ተርሞች ላይ እንሰበሰባለን ሚሽን ነው የሚሰጠው ሚሽን ሲሰጥ የመጀመሪያው ሚሽን ምንድነው ምን ያህል ሰው በዚህ እሳቤ ውስጥ ገብቷል የሚፈናቀለው አይጠየቅም የሚነሳው አይጠየቅም የሰው ኢኮኖሚካል ስታተስ አይታወቅም በጣም ብዙ ሜስዳፕ የሆነ ብዙ ኮንዲሽን ነበር ሆነስትሊ ነው የምነግርህ እየጠፋ ያለ ትውልድ እንዳለ ሆኖ ማለት ነው ከዛ ይሄንን ሁሉ ሰስቴነብል የሆነ ኤንቫይሮንመንት ለማን ለኢትዮጵያ ለማሳየት ነበር መጀመሪያው ለምንድን ነው ጅማ የተጀመረው ለምን ይመስላችኋል this is politics የሱ የመጀመሪያው የመጫወቻው ካርታ የተነሳው ጅማ ከተማ ላይ ቀጥሎ አጋሮ ተቀበለ ቀጥሎ ዞኑ ጠቅላላ እንዲስ ተደረገ ግዴታም ተደርጎ ማለት ነው ከዛ በኋላ ስታተስ ለማወቅ ምን ያደርጋል መሰል ራሱን ሃይድ አድርጎ ነበር የሚመጣው ኮፍያ አድርጎ አሁን ስሙን አላስታውስም ኦሬዲ እኔ አሁን ከማርች 8 በኋላ ስለገባው በጣም አይ ኖ the case ልክ መጥቶ አጠገባችን ሲወርድ ያለ ማንም
ያለ ማንም ጥበቃ ነው የመጣው ሰውየው። ይሄ ማለት የምትለው እነሱ አብይ አህመድ አንኤክስፔክትድ በሆነ መንገድ ወይንም እናንተ አንኤክስፔክትድ በሆነ መልኩ ነው የመጣው። መልኩን ሙሉ ለሙሉ ቀይሮ ለምን ባይዞይ ማለት ነው የተገናኘው ለምንድን ነው? እንደዛ ሲመጣ ምንድን ነው ፍላጎቱ? እዛ ላይ እናንተ ያለውን እውነታ ለማጣራት ያለውን እውነታ የትኛውን ሁኔታ ያለውን እውነታ አሁን ጅማ ላይ አክሴፕት ተደርጓል፣ ያለንበት ስታተስ እንደዚህ ነው፣ እየፈረሰ ነው ምናምን እያልን እየተናገር ነው። በትክክለኛ ደግሞ ሪፖርቶች እየሄዱ ነበር። ኢቭን ለክልልም ይሄዳል፣ ለፌደራል መንግስቱም ይሄዳል። ጅማ ከተማ ውስጥ ያሉ ሌሎች የአማራ ቤቶችን ምናምን ማፍረስ ከተማውን በልማት ስም እንደዛ አማራ ብቻ አይደለም። ይኸውልህ ኢኮኖሚካል ስታተሱን በጣም የሚገርም ማለት ነው። ከተማው ላይ መንገድ ዳር ያሉ ቤቶች ጠቅላላ የኢኮኖሚ ምንጮች ናቸው። አስፋልት ዳር ያሉ ቤቶች ጠቅላላ። ነገር ግን ሴሌክሽን አለ። ጨዋታው ምንድን ነው? ለምሳሌ አብረው እንደዚህ ቡድን ይሰሩና በኢንቨስትመንት ስም የፊት ለፊት ቦታ አዎ፣ እንደገና ደግሞ ፋይናንሻል ስቴትመንት ይቀርባል። በቃ አለቀ። አንዴ ይድነቅ ወዳጆች ኦልሞስት ተቋርጦ ነበር እና በደምብ ታፕታፕ አድርጉ፣ ለብዙ አድርሶ። አሁን እዚህ ያሉ ብልጽግናዎች ተባብረው ነው ሪፖርት የሚያደርጉት አሉ፣ እያየዋቸው ነው። እና እናንተ እንዳይቋረጥ አድርጉ፣ ታፕታፕ አድርጉ፣ ሰው እንዲያየው አድርጉ፣ አንድ እንዲያፍኑት አታድርጉ። ቀጥል ይድነኝ። ሁለተኛ ስታተስ አፕዴት ሲደረግ ወይ በጉብኝት ስም ይመጣል። ዝም ብላችሁ ቪዲዮዎችን ሂዱና እዩ ከኋላ። እኔን የፈለጋችሁትን በሉ፣ መጨረሻ ላይ የፈለጋችሁትን ማድረግ ትችላላችሁ። በጉብኝት ስም ይመጣል፣ ራሱን ሃይድ አድርጎ ይመጣል። ለምንድን ነው? ይሄ ሚስጥር ነው። ቀጥሉ። ሁለተኛው በኢንቨስትመንት ስም በቲም ይደራጅና እያንዳንዱ ቲም ሚሽን ይሰጠዋል። ለምሳሌ አመራር ላይ ያሉ በጣም ከፍተኛ ባለሀብት የሆኑ በጣም ብዙ ገንዘብ ያላቸው ነገር ግን በሪሊጂየስ አስፔክት ደግሞ ራሳቸውን አደራጅተው ያሉ አሉ። በግልጽ መነግራችሁ በእስልምናና ኢስላሚክ ኪንግደም ለመመስረት የሚደረግ በደንብ ክሊር እንዲሆንልን ማለት ነው። እኔ ይቅርታ ወንድሜ፣ አንደኛ ነገር የአንተ ፖዚሽን ምን ነበረ? የፓርቲ ውስጥ ስራ ነው የምትሰራ የነበረው ወይ በግል በስራ ውስጥ ነው የምትሳተፈው በልማት ውስጥ ወይስ what was your position? እዛ ከአብይ ጋር ያለ ግንኙነት በፓርቲ ነው በምን ያለውን ነገር በደንብ ክሊር አድርግልን። ቢኮዝ በፓርቲ ደረጃ ኔቨር ከእንትን ካልክ ጊዜ የለንም። እኔ ልጁ መስማት ነው ያለ ተራው እኛ ጊዜ የለንም እንዴ? እኛ ጊዜ ያለን። እሺ በቃ ላሳጥረውና እኔ ልውጣ፣ ችግር የለብኝም። ስናቴ ያለውን እውነት ሼር ላርግ ብዬ ነው። እኔ አሁን አማፖስት ግን እውነታውን እንነጋገር። እኛ ፖለቲካ እኮ የምናወራው ነገር ጥያቄውን መልስ፣ ችግር የለውም። አንድ ጊዜ ፕሊዝ ኔቨር። ጥያቄው ጥሩ ጥያቄ ነው፣ ግን በናና ማወቅ ያለብህ የእኛ ፖለቲካ የት ይሄዳል? እዚህ እኮ አለን፣ ትናንትም ነገም ከነገ ወዲያ። አንደኛ የኔቨር ጥያቄ ትክክለኛ ነው። ፓርቲ ውስጥ ነው ብሎ ስልጣኑ ምንድን ነው? በናና እውነቱን መሆኑን በምን ይታወቃል እኮ? ሊነግረን እኮ ነው። እሱን ጥያቄ ፓርቲ ውስጥ ተሳትፎ ምንድን ነበር? ይድነቅ አፖስትል ይድነቅ፣ እሱን ነገር አደረጃጀት ኃላፊ ነበርኩኝ። በብልጽግና የፓርቲ በኦሮሞ በብልጽግና ነው በኦሮሞ ብልጽግና ኦሮሚያ ላይ። ስለዚህ አሁን ይኸውልህ አይሆንም፣ ትክክለኛ ያልሆነ አካሄድ እየሄደ ነው። ሰውየው ትክክል አይደለም። ብዙ ጊዜ ጠይቄያለሁ። ኮትድ ሆኜ ነው የተቀመጥኩት። ሲሪየስሊ ነው የምነግራችሁ። ኮትድ ሆኜ የመጀመሪያው የእድገት ደረጃ የማስተርስ ዲግሪን እንደጨረስኩኝ ሰስፔንድ ተደረገ። ብታምኑም ባታምኑም ሰስፔንድ የተደረገው የት መሰላችሁ? ሩቅ አይደለም፣ ዩኒቨርሲቲ ደረጃ ላይ ነው። እነሱ እጃቸው ረጅም ነው። ዩኒቨርሲቲ ደረጃ ገብተው ነው ሰስፔንድ ያደርጉት። ግን ኦልሬዲ ተለቋል። እነሱ በኤሲ አጽድቆልኛል። ሁለተኛ ሴኔት አጽድቆልኛል። ያንን ያስኩኝ ጠየኳቸው። ለምንድን ነው ያንተን ዲግሪ የሚይዙት? ኖ ማስተር ሴኔ ያዙት። ይኸውልህ እንትን በትክክለኛ ስራቸው ትክክል አይደለም እኮ። ስራቸው ትክክል እንዳልሆነ ተቃውመህ ታውቃለህ አንተ?
አዎ በጣም በእኔ እኮ በግልጽ እኮ ተነግሮኛል እኮ በስብሰባ ውስጥ አብረ አዎ በግልጽ እኮ ነው የተናገረው። ምንድን ነበረ ተቃውሞ? ለምንድን ነው ህዝብ የሚፈናቀለው? ትክክል አይደለም። አንደኛ ጊዜውን የጠበቀ አካሄድ አይደለም የመጀመሪያው። እሺ ሁለተኛ ለኢኮኖሚ እንኳን ሰስቴነብል የሆነ ኤንቫይሮንመንት መፍጠር አልቻለም። ለኢኮኖሚ ሲባል የሚነሱ ሰዎች አሉ፣ ሪሴትል መደረግ አለባቸው። ኢኮኖሚያቸው ዲስራፕትድ መሆን የለበትም። ይሄንን ጠይቄያለሁ። ሶስተኛ ምትክ ቦታ ሊሰጣቸው ይገባል። አራተኛ ጊዜ መገዛት አለበት። ሰዎች በጊዜ ውስጥ ነው የሆነ ነገር ሰስቴን የሚያደርጉት። በአንድ ሌሊት በአንድ ጀንበር እንደነጋ ሄደ ማፍረስ፣ እንደነጋ ሄደ ማስደንገጥ፣ እንደነጋ ሄደ የሆነ ነገር ማድረግ። ከእንደገና ደግሞ ይሄ የተጨናነቀውን ህዝብ ደግሞ አንድ ጊዜ ደግሞ ሰብስበ አብረ ማውራት። ምን ነው እኔ እኮ ተወልጄ ያደኩበትን አካባቢ እኮ እንዳስጨንቅ እኮ ነው የተደረኩት። ይሄንን ማንም ይጋራኝ። ጅማ ላይ ነው አንተ የተወለድከው እንዴ? እና ኦኬ ኦሮመኛ ያወራልን ይላሉ። ዝም ብለው አንድ ሁለት ነገር በላቸውና አይደለም እያሉ ስለሚክዱ ነው። ሆነስትሊ ሳኑመ ከሰተን በየ አኑምቲ ዳለታ ጅማቲ ከናፍ አደምስ ሰነ ከሰቲ ደርቤራ ከናፍ ነሞኒ ዋን ከን ደጌሰን ዮ ጅራተኒ ደጋ ዱጋን ጅሩ ሙከን tokkofa abiy adeemsi inni deemaa jiru sirrii miti. Lammaffaa saboota adda addaa walqixxummaadhaan bulchaan jiru. Sadaffaa amantaa irratti immoo walqixxummaa isaanii karaa ittiin sarbuun bulchaa jira waan ta'eef kallattiidhaan dhimma kana irratti tokkoffaa cichoominaan walitti daamne adeemuu qabna. Lammaffaa dhimmi inni hojjechaa jiru kana irratti immoo tarkaanfii nurraa eegamu sana bahachuu qabna እንጃ ገለቶማ ታንክ ዩ። እሺ አሁን እንግዲህ ያው ለሌሎቹ እንደው እውነት ራስን ለማሳወቅና እዛ ውስጥ ስትሳተፍ እንደነበረ ነው። አሁን አንተ በጅማ ወረዳ ባይዘው ይሄንን አንተ የምትሰጠው መረጃ በተወሰነ መንገድ ሰምቻለሁ። የና መዲን ጀበል መዋቅር እንዳለ የሱ ወንድሞች ምናምን እስላሚክ ለማድረግ አካባቢውን እንደይሰሩ እንደነበረ የሃይማኖት ችግር እንደነበረ እሱ ሁሉ ነገሮች ሰምቻለሁ። እሱን በመረጃ ደረጃ እሱን የሚያጠናክር ነገር ነው አሁን እያወራ ያለው አብይ ጋራ በጣም ይሄ ደግሞ አብይ ይፈልገዋል። የአርሲውንም ነገር አያይዘ ኦሮሚያ ክልል ላይ የሚደረገው እነዚህ ነገሮች ወደ አዲስ አበባም እንደው ሪሌት ያደረከው ሄድ ንገረን እስኪ። ጅማውንም የአርሲውንም ሃይማኖታዊ ግጭቶችም እንዲነሱ አብይ ይፈልገዋል። እነዚህ አክራሪነት የእስልምና አክራሪነትን በኦሮሚያ ክልል መንግስታዊ ድጋፍ አለው እያልክ ነው። የአርሲውንም የጅማውንም እየነገርከን ያለው እስኪ ቀጥል እሱ። ታንክ ዩ። እዚህ ውስጥ ያላችሁ 692 ሰዎች አካባቢ ይመስለኛል። በደንብ አድርጋችሁ ስሙ። የመጀመሪያው ስቴብል የሆነ ሶሳይቲ ሲፈጠር ጥያቄ ያነሳል። የመጀመሪያው ስቴብል የሆነ ኤንቫይሮንመንት እንዳይፈጠር ለምንድን ነው የሚፈለገው? ሲዝ እንዲያደርግ ገቨርንመንት ስታተሱ ሲዝ እንዲያደርግ እንዲቀጥል የማድረግ የመጀመሪያው የፖለቲካ ጌም ነው። ሁለተኛ ኢስላሚክ ኪንግደም ለምንድን ነው የሚሰራው? ባይ ዘ ዌይ በከተማዋ ላይ 5 ከሚወስኑ አካላት ውጪ አንዱ ብቻ ነው ክርስቲያን። ጠቅላላ ሙስሊሞች ናቸው። ሞግቱኝ፣ እኔም ሞግቱኝ። አሁን 5-1 ማለት 5-1 የቱ ጋር ነው ድምጽ የሚሰራው? አብይ ይሰማል? ትሰማለህ? በደንብ ስማ። ሁለተኛ አሁን የነቀምቴ ከንቲባ የሆነ አቶ መሰረት ከመሄዱ በፊት እነሱ መካከል በዞን ደረጃ ተቀላቅለው ነበር። አንድ ብቸኛ ሰው በጅማ ዞን የጅማው ከተማ ኦልሬዲ አንድ ብቻ ነው ያለው ክርስቲያን። ሌሎች ወደ ታች ወርደ በቀበሌ ደረጃ በክፍለ ከተማ ደረጃ ከጠየቅ 0 ነው፣ የሉም። እየጠበቁ የማንሸራተት ስራ ነው የሚሰሩት። ኢስላሚክ ኪንግደም ለመስራት እየተጣረ ነው። ሁለተኛ ለነሱ እንቅፋት ምንድነው ነው? ለነሱ እንቅፋት የመጀመሪያው
የኦርቶዶክስ ተዋህዶ ቤተክርስቲያን ከፍተኛ የሆነ የመሬት ይዞታን ቀደም ሲል ይዛለች። ለነርሱ ሰስቴናብል ኤንቫይሮንመንት እንዳይፈጠር እንቅፋት ነው። እኔ በጣም ሲሪየስሊ ነው የምነግራችሁ። ሁለተኛው እኔ የምከተለው የፕሮቴስታንት እምነት ነው። አስታውሳለሁ እኔ በነበርኩበት ክፍለ ከተማ 2 ላይ አንድ የቃለ ሕይወት ቤተክርስቲያን 1954 ላይ የተመሰረተ ነው። የቀድሞ ካርታ ነው ያመጡት። የሚገርም ከአዲስ የቀድሞ የድሮውን ካርታ ሲያመጡ የት ይግቡ? ይሄም አለ እንዴ ነው የተባለው። ሶ ይሄንን ያህል እንደዚህ አይነት ስር የሰደደ የሃይማኖትና የዘር ጥላቻ እንዳለባቸው አውቃለሁ። ዛሬም ቀርታችሁ ለትውልድ አስቀምጡት። ብልጽግና መጽሐፉ ደስ ይላል። መጽሐፉ ላይ ያነበባችሁ ሰዎች አትስከሩ። ሰክራችኋል በመጽሐፉ። መጽሐፉ አይደለም ሰውየው እየሰራ ያለው ግን ከመጽሐፉ ውጪ ነው ያልኳቸው ያለሁት። አዜ ፕሪንሲፕል ተቀበለናል። የስ